እንግዲህ ሞገስ እንደምትመለከቱት በጣም ፈርቷን እየተከታተሉን ነው። መሀሌትና ዝና እየተከታተሉን ነው። ማን ይጎዳል በዚህ መሀል? ለብሩክና ለዳጣ ደውሎ ነግሯቸዋል። ሞገስ እነሱ እየተከታተሉት እንደሆነ እንግዲህ ብሩክና ዳጣ መጥተው ምን ይፈጠራል ወደሚለው አብረን የምንመለከት ይሆናል። መሀሌት አሁንም ብሩክን ልትወው አልቻለችም። ከብሩክ ላይ ያልሳካላት ሲል ሞገስን ገላ ቤት በራሷ ለማድረግ ነው የምትሞክረው። ምን አይነት ገብጋባና ምን አይነት ለገንዘብ ስትል ህይወቷን እንኳን የምትሸጥ ባለጌ ሴት መሆኗን በዚሁ ያሳያል ማለት ነው። ሉላ ግን ከዝና እጅ መውጣቷ እጅግ በጣም ደስ ቢልም ግን ደግሞ አሁን ላይ ምን ይፈጠራል ወደሚለው ከልብ አብረን የምንከታተል ይሆናል ማለት ነው። ተመልካቾቻችን ሉላ በጣም ደስ ብሎኛል እዛ ጋር በመውጣቷ ማለት ነው። አንድ ሰው እንኳን የ10 ዓመት ቀርቶ አንድ ቀን ቢሆን የሚጠሉት ሰው ጋር መኖር በጣም ከባድ ነው። ተመልካቾች እዚህ ጋር ለዳጣ እየደወለ ነው። ዳጣ ቶሎ ብለሽ እንድትደርሽልኝ እፈልጋለሁ። እዛው አካባቢ እነማን እንደነገረው አላቅም። እየተከታተሉኝ ነው መሀሌትና ዝና ይላታል። እሷም ደግሞ አብሽር እንዳትፈራ ብቻ ወደ ቤት ገብተህ ሉላ እንዳታስይዛት ትለዋለች ማለት ነው። እሱ ደግሞ ተመልክቷት እቺ ባለጌና ወሮ በላ የሆነ መሀሌት ማለት ነው ተከትላ ሞገስን ለመግደል እየሮጡ ነው። ሞገስ እንግዲህ ኢስላህ ማለት በአረበኛ ኢስላህ ማለት ሽጉጥ ማለት ነው እና ሽጉጥ መሳሪያ ይዟል ማለት ነው። ኢስላህ ማለት በአረበኛ ለማታውቁ በዚሁ አጋጣሚ ኢስላህ ማለት መሳሪያ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ ቻናሌ እንድትቀላቀሉ በአክብሮት ጠይቃለሁ ማለት ነው። ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ የተመልካቾቼ ፈጣሪ ከክፉ ነገር ሁሉ ይሰውራችሁ። ሉላ እንግዲህ እንደምትመለከቷት ሞገስ ስልክ አላነሳላት ሲል በጣም አስባለች። ሞገስን የሆነ ነገር ሆኗን ብላ ማለት ነው። ደግሞ ኬክ ይዘልኝና ብለዋለች ማለት ነው። የሚያሳዝነው ነገር ማለት ነው። እና ውድ ተመልካቾቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ እንግዲህ ተመልከቱት። ዝና ስልክ ሲያወራ ከማን ጋር ተጠልለው እያዩት ነው ማለት ነው። የት እንደሚገባ እየተከታተሉት ነው። ምክንያቱም ሉላን ለመውሰድ እነሱ የት እንደሚገባ እየተከታተሉት ነው። ዝናም ደግሞ እኔ ሉላን አጥቼ መኖር አልችልም፣ ሉላን ካጣሁኝ ሞትኩ ማለት ነው። ስለዚህ የትም ቢገባ ከዚህ በኋላ በሞትም ብልም ምንም አይመስለኝም፣ ለእኔ እሷን ካጣሁኝ ሞቴ ነው እና እንደምንም ብዬ እሱን መከተል ነው ያለብኝ ብሎ እየተከተለ ይገኛል ማለት ነው። የተወደዳችሁ የተከበራችሁ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሌን ቤተሰብ እንድትሆኑ እንድትቀላቀሉ በሙሉ አክብሮት ጠይቃለሁ ማለት ነው። መሀሌት እንግዲህ እንደምትመለከቷት ምን እየሰራች ነው ወደሚለው ስንሄድ መሀሌት ሰውን ለመግደል ምንም ነገር ታደርጋለች ማለት ነው። ምክንያቱም ስግብግብ ናት። ለገንዘብ ብላ የማታደርገው ነገር የላትም ማለት ነው። ምንንም ነገር ታደርጋለች መሀሌት። አያችሁ እንግዲህ አንዳንድ ስግብግብና ገብጋባ ሰው ማለት ነው ለገንዘብ ሲል ምንንም ነገር ማድረግ ይችላል ማለት ነው። እና ቤተሰቡንም ቢሆን ራሱ አሳልፎ ይሰጣል። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቤተሰብ ደግሞ መጎዳት በጣም ከባድ ነው። የኔ ብላችሁ የቅርብ ሰው ብላችሁ በቅርብ ሰው በመጎዳታችሁ ወላሂ እንደዚህ የሚያም ነገር የለም ማለት ነው። እና ሞገስ በሞገስ ብሩክን ከዲቶን ነበረ ከመሀሌት ጋር ሆኖ ባሏን እንግዲህ ተከየሉ በባሏ ጓደኛ እየማገጠች ልጁ እንድትሞት እያደረገች ነበረ። ነገር ግን ደግሞ ጊዜያትን ቢረፍድም እንኳን ምንም ቢበድለው እንኳን ለልጁ ሆኖ ከጎኑ ሆኖ ማለት ነው ልጁን እንዲያሳክሞ እንዲያድን ስለረዳው ሞገስ እጅግ ከልቡ ጎበዝ ወንድ ነው ብለናል ማለት ነው። እና ሁላችሁንም ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር ማድርጉ። ተመልካቾቻችን በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን፣ አሁን ሰሞኑን ደግሞ ጠፋ እያልኩ ነው። የጠፋሁበት ምክንያት ደግሞ እናንተ ስለማታዩልኝ ቪዲዮዬን ለዛ ነው ማለት ነው። እና
ሁላችሁም ከጎኔ ሆናችሁ እኔ እየለፋው ከስራ መሀል እየለፋው ቪዲዮን ካላያችሁልኝ ምንም ትርጉም የለውም ማለት ነው። ቤተሰብ ሁላችሁም ቪዲዮን እንድታዩልኝ በትህትና ጠይቃችኋለሁ ማለት ነው። እዚህ ጋር እንግዲህ እዚህ ጋር ነው የደረስነው። ዳጣና ምሳሌ እየተጫወቱ ነው። ምሳሌ በጣም ደስተኛ ናት አሁን ላይ ማለት ነው። ተመልካቾች በጣም ደስ ብሎኛል። የምሳሌ መዳን የሁላችንም ደስታ ነው ማለት ነው። ሁላችንም ደስ ብሎናል። ምክንያቱም ይቺ ህፃን ልጅ ታዳጊ ህፃን ልጅ ናት። እንደገና ደግሞ አባቷ እሷን ለማዳን በጣም ብዙ የአማና ልጅ ናት። አባቷ ካራክተሩም በጣም እንወደዋለን። ምክንያቱም ልጁ ሲል ማለት ነው ብዙ ነገሮችን ሆኗል ማለት ነው። ትዳሩን ሁሉ ነገሩን አጥቷል። ማህሌትም ልጁን ነበር ስትጠላ የነበረው ትወድና ልጁን ትጠላለች። አያችሁ ልጃችሁን እናት የምትለው ነገር ነበረ ማለት ነው። ልጆችን የወደደ ከአንጀቴ ልጆችን የጠላ ከአንጀቴ ትል ነበር ማለት ነው። እና ልጆችን የጠላብኝ ሰው አልፈልገውም በጥቅሉ ማለት ነው። እና የምሬ ነው። ይህ አባባል ትልቅ አባባል ነው። እናንተ ሳይወዱ ልጆቻችሁን ቢወዱላችሁ ምንም ዋጋ የለውም ማለት ነው። አያችሁ አይደለም? እና ማንም ይሁን ማንም እህታችሁ ልትሆን ትችላለች፣ ወንድማችሁ ሊሆን ይችላል፣ አባታችሁ እናታችሁ ሊሆን ይችላሉ። እናንተን ከወደዱ ልጆቻችሁን ከጠሉባችሁ ደግሞ ገደል ይግቡ። በቃ ይህ ነው የሚባለው ማለት ነው። እና ማህሌት ልጇን የብሩክሊ ጠልታ እሱን ወዳ የብሩክሊ ለመግደል ያልጣረችው ጥሬታ የለም። ግን ብሩክ ደግሞ ለልጁ እንደሚኖር አሳይቷታን በተግባር ማለት ነው። በወሬ ሳይሆን ለልጁ እንዴት ብሎ እንደሚኖር ልጁን እንዴት ብሎ እንደሚያሳድግ አሳይቷታል። ምርጥ አባት ብሩክ ማለት ነው። እንደ ብሩክ ያለ የልጆቻችን አባት ለልጆቻችን ማለት ነው። እንደ ብሩክ ያለ አባት ይስጣቸው ነው የምንለው ማለት ነው። አሚን በሉ ሁላችሁም። ሰብስክራይብ ማድረጋችሁ እንዳትረሱ። የብሩክ ካራክተር የሚመቸው እስኪ ኮሜንት ላይ አሳውቁልኝ። እኔ የምር ልጆቹን የሚወድ ሰው በጣም ነው ደስ የሚለኝ ማለት ነው። በዚሁ አጋጣሚ ምሳ እንብላ አርቦኛ በጣም ቪዲዮ ለመስራት እያስጠላኝ ነው ማለት ነው። እና ምን መሰላችሁ እና ቤተሰብ እወዳችኋለሁ፣ አከብራችኋለሁ። አርቦኛ እንደነገርኳችሁ እዚህ ጋር አንሻጉሊቷን ተመልከቱ። የማህሌት አንሻጉሊት ማለት ነው። ይቺ ኢፍራታ የምትባል ልጅ በጣም ነው የምታናደኝ። እኔ በህይወት የምጠላው ነገር ምን እንደው ታውቃላችሁ? ነገር የሚያጋንሰው ወረብል ካባ ነገር የሚያጋንሰው በጣም ከምጠላው ነገር ምንድነው ብትሉኝ፣ ነገር እያጋነነ አመጣው ወሰደው የሚያወራ አመጣው ወሰደው የሚያዘበዝብ ሰው ነው የጠላሁት ማለት ነው። እና ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ከጎን ይሆናችሁ ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው ማለት ነው። ሁላችሁንም ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ለዚህ ቻናል አዲስ የሆናችሁ በቅድሚያ ስትመጡ የደወል ምልክቷን እየተጫናችሁ ሰብስክራይብ። ከዚህ በኋላ ብቱ ከቁም ነገር ያላቸው ስራዎችን እንሰራለን ማለት ነው። እናንተ ከጎኔ ከሆናችሁ፣ እናንተ ከኔ ጋር ከሆናችሁ የማንሰራው ነገር የለም ማለት ነው። ቤተሰብ የምሬን ነው የምላችሁ። ማለት ብዙ የሚሰራ ኸይረ ስራዎች አሉ፣ ብዙ የሚረዱ ሰዎች አሉ ማለት ነው። እና የሱን ስራ ይህ ቻናል ካደገ ቃል ገብቼላችኋለሁ። ይሄ ያኔ ሰዎችን የሚረዱ ሰዎችን ሶሻል ሚዲያ ላይ ለማውጣት በቃ ያኔ ብዙ ስራ መስራት እፈልጋለሁ። እና ደግሞ እናንተ ልታበረታቱኝ ይገባል። የሚሰራን ሰው ደግሞ ከጎን ሆናችሁ ካላበረታታችሁ አንድ ሰው አስቦ አንድ በሬ ስቦ አይሆንም ይላል ያገሬ ሰው ማለት ነው። የሀገራችን ሽማግሌ አንድ ሰው አስቦ አንድ በሬ ስቦ፣ አሁን እርሻን እንግዲህ አንድ በሬ ብቻ ጠምዳለሁ ብትሉት
አይታረሳችሁም፣ ሌላ ጓደኛ ከሌለው ማለት ነው። ስለዚህ አንድ ሰው ደግሞ አስቦ ምንም ነገር መስራት አይችልም። ከጎኒ ካላችሁ ግን ብዙ ነገር መስራት እንችላለን። ቤተሰብ እዚህ ጋር ሞገስ በጣም ግራ ገብቶታል። ምክንያቱም ብሩክ እዚህ ጋር ምን እያደረገ ነው ወደሚለው ስንመጣ ብሩክ በጣም ዳጣ ጋር እያወሩ ነው። ዳጣ ምን እያለችው ነው ወደሚለው ስንመጣ ብዙ ነገር እንደሆነችለት ለቅድስት ለብሩክ ብዙ ነገር እንደሆነችለት እየነገረችው ነው። ቅድስትና ብሩክ በጣም ፍቅር ውስጥ ቅድስት በጣም አፍቅረዋለች። መውለድ ያለብኝም እያለችው ነው። እና በቀጣይ ቪዲዮ ቅድስትና ብሩክ የፍቅር ጥያቄ ይጠይቃሉ ብዬ አስባለሁ። እዚህ ጋር ተጠዲያው ደረሰችባቸው። ታስቀኛለች እኮ ዳጣዬ፣ የኔ ፈገግታ ማለት ነው። የምሬን ነው የምላችሁ። አንቺ ወርቁን የታደረሽው አላለቻትም። የምሬን ነው የምላችሁ። ሳቄ ነው የመጣው እና ሁላችሁንም ወዳችኋለሁ። እኔ ደግሞ ይረብሹኛል እና ሰው ምግብ እየበላችሁ ራሱ የሰው ቤት ማለት ከባድ ነው። እኔ እዚህ ጋር